ወይዘሮ ሰማል እንግዲህ ዛሬ ላይ እንደተመለከትነው ሲፈን በትራስ አፍና እንግዲህ ስትገላት ተመልክተናል። ግን ሲፈኔ ወይዘሮ ሰማል ጋር የሆነ ጥፋት ያለ አይመስለኝም በእርግጥም ማለት ነው። ግን ምንድነው እሷ እያለች ያለችው ሲፈንን ከተመለከታችኋት ያለ እናት ማደግ ማለት ምን እንደሆነ አሳያችኋለሁኝ እያለች ነው። እንግዲህ ሲፈንን እንደተመለከትናት እዚህ ጋር አለ አይደለ እናቷን የገደሉባት የነ አምናን ቤተሰቦች ናቸውና ያለ እናት አስቀርተዋታል። እና ዛሬ ላይ እንግዲህ ያው መበቀል አለብኝ ያለ እናትን ያስቀሩኝ ደምሽ በከንቱ ፈሶ አይቀርም እያለችም ተመልክተናል። እንግዲህ እስካሁን የሲፈንን ተንኮልነትና ሲፈን እዚህ ቤት ለምንድን እንደቆየች እንግዲህ ማንም ሰው የሚያውቅ የለም ማለት ነው። ምክንያቱም ሲፈን አሁን ላይ የሆነ የእናቴ እንዲም መመለስ አለብኝ እያለችም ነበር እየተመለከትናት ያለ ነው። እንግዲህ ባለፈው ላይ የቀለበት ፕሮግራሙ ላይ በካርቶን ታሽጎ ምንድነው የተላከላቸው የተቆረጠ እጅ ተልኮላቸው ነበረ እና ያንን ነገር እንግዲህ ሲያዩ በጣም ደንግጠው ነበረ እና ዛሬ ላይ ደግሞ የወይዘሮ ሰምሃልን ሞት እንትን ሲሉ ከሚባለው በላይ እንግዲህ ትኩረት እየሳበ ነው ማለት ነው። እዚና ጄሪ እዚህ ጋር ምን እያለች መሰላቸው? እኔ ማለቴ ምንም ቢሆንም እኮ ወይዘሮ ሰማል ነች እንዴት ልጅን ሳታይ ስትልም ሜርሲ ምን አለቻት? ሜርሲ እንግዲህ ግን ይሄ ነገር ባንቺ አያምርም፣ ይሄንን ነገር መጠየቅ የለብሽም ትላታለች። እንዴ ምን ማለት ነው ስትልም እንዴ ወይዘሮ ሰምሃል የሞተችው እኮ አንቺ በሰጠሻት መድኃኒት ነው ስትልም ጄሪ ምንድነው ያለችው? እንዴ ወይዘሮ ሰምሃል እንድትሞት ትፈልጊያለሽ እንዴ የሚል ጥያቄ አቅርባላ ነበረ። ሌላው እንግዲህ ነገሮች ወደ ብሌን ይሄዳሉ። በድጋሚ ደግሞ አምናን ብሌን ላይ ሊጮህባት ነው ብዬ ነበረ። ያው ዛሬ ላይ እንግዲህ ወደ ክፍሏ ገብቶ ማንም ሰው አላየሽም ወይ በሩን ስትከፍች እያላት ነበረ። ብሌንም አይ እኔ ማንም ሰው አላየሁም አምናን እኔ የሆነ ባይኖሮ እነግርህ ነበረ እያለችም ትነግረዋለች ማለት ነው። ሰላም ወዶች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድር ድራማ ይዘንላችሁ ቀርበናል። እና ሙዶች እንግዲህ ወይዘሮ ሰምሃል ያው አምናንን ምንድን ነው የተፈጠረው እያለች ነበር። ምክንያቱም ስለ እጁ ጉዳይ አንድ ነገር በስትለው አምናንም እማዬ ምን ማለት ትችላለሁ ምን ልበል ሲልም ተመልክተነዋል። ሌላው እንግዲህ ያው ወደ ክፍሏ አስገብቶ ወይዘሮ ሰምሃልን ካስተኛት በኋላ እና ይህን ነገር ያደርጋል ብለሽ የምታስቢው ሰው አለ ወይ ሲልም አይ እኔ እኮ አሁን ላይ ምንም ነገር እያስታወስኩኝ እኮ አይደለም ልጄ እያለችም አቶ አምናን ትነግረዋለች። አምናንም እዚህ ጋር የተረዳው ነገር ቢኖር ያው የእናቱ አለማስታወስ ችግር ነው እንጂ ብታስታውስ ኖሮ ነገሮችን ታስብ ነበረ ማለት ነው። ግን አሁን ላይ ደግሞ እንትን የሚለው ነገር ወይዘሮ ሰምሃል ምንም ነገር የምታስታውሰው ነገር ስለሌለ ይሄ ነው ብላ ማለትም አልቻለችም እና ልጅ ራስን ጠብቅ የሚል ብቻ ቃል ነበር ከአንደበቷ የወጣው እና አምናንም በቃ ምንም ነገር አታስቢ ሲልም እዚህ ጋር ወይዘሮ ሰምሃል እኔ ዛሬ በጣም እየፈራው ነው እንቅልፍ ራሱ የምተኛ አይመስለኝም ስትልም እና አምናን ምንም ነገር አታስቢ እናቴ እኔ እኮ ደግሞ አለሁልሽ እኔ እኮ እዚሁ ነኝ ይላታል ማለት ነው። እና ምዶች እንግዲህ ያው ሁሉም በዚህ ጉዳይ ላይ በጣም ስለተደናገጠ የሚያረገው መላቆጦ ስላጣ በቃ ወደ መኝታቸው ራሱ ገብተው አልተኙም። ምክንያቱም በጣም ደንግጠዋል። ይሄ ነገር እንዴት ሊፈጠር ቻለ? ማን ይሄንን ነገር ያደረገው? እያሉም እንግዲህ በጣም ግራ ስለተጋቡ ሜርሲ እንግዲህ እዚህ ጋር ሳሎን ላይ ነበር የተኛቸው ማለት ነው። እና ሳሎን ላይ ተኝታ ጠዋት ስትነቃ ያው ራሷን ያገኘችው ሳሎን ላይ ነው እና ድጋሚ ስለ እጁ ጉዳይ እያሰበች ባለበት ጊዜ ምንድነው ያለችው እንግዲህ ይህ ነገር ከወይዘሮ ሰምሃል ጋር የተያያዘ ነው። ይኸውልሽ ወይዘሮ ሰምሃል ይሄ ነገር የወንድሜ ልጅ አንድ ነገር የሚያደርግ ቢሆን እመኒኝ አንቺንም ቆርጬ ነው ወደዛው የምልክሽ እያለቻት ነበረ ማለት ነው። እናም ይሄንን እንግዲህ እያለች ባለበት ጊዜ ነበረ ሲፈን ወደ ወይዘሮ ሰምሃል ጋር ገብታ እንግዲህ እኔን ታቂኛለሽ ወይ ብላ የእናቷን ስም ትጠራና እንግዲህ
ታቂኛለሽ ወይ እኔ የእሷ ላይ ነኝ ስትላት ወይዘሮ ሰማል በጣም ደነገጠች። በቃ እንዴት መጣሽ? እንዴት ልትመጭ ቻልሽ? ስትልም አዎ መጥቻለሁኝ እያለችም ትነግራታለች። እና እሷም አንድ መልእክት አስቀምጣልሻለች ትላትና ምንድን ነው እያለቻት እያለ ወይዘሮ ሰማል እንግዲህ ትራሱን አንስታ ነበር ያፈነቻት። እና በጣም ነው የሚያሳዝነው። በነገራችን ላይ የምር ወይዘሮ ሰማል በሞቷ እኔ እንጃ የሆነ እኔ እንጃ በጣም ነበር እንትን ያለኝ። እና አንዳንድ የጠላትን ስራችን ይዘን መኖር ከባድ ነው። ገባቸው እና አሁን የሚደረገውን ነገር እና ደግሞ እኔ በጣም የገረመኝ ነገር ወይዘሮ ሲፈን ነች። ሲፈን በቃ ለእሱ ላይ እኮ ጭራሽ በቃ አላደለ እንዴት አንዳንዴ እኮ ማስመሰልም እኮ እንዴት በቃ እንዴት እየሆነች እያለ ግን አሁን እዚህ ላይ እንደ ትኩረት ከተሰጣቸው ገዳይ ሜርሲ ነች እንጂ ገዳይ እንደው በፍጹም ሲፈን አትመስልም። ሜርሲ ግን የሆነ ሀረካቷ ምናምን ልክ እሷ ያደረገችው ነው የሚመስለው እና ራሱ የሆነ ትልቁ ሽማግሌ እየተመለከታት ነበረ። እሷ ራሱ በቃ ሶፍት ይዛ ምናምን በቃ ምንም ግድም አልሰጣትም። ግን ሌሎቹ በቃ እናታችን እያሉ ስቅስቅ ብለው ሲያለቅሱ እነ ብሌን እና በተለይ ደግሞ ወይዘሮ ዛሃራ ልጅሽን ለማን ብለሽ ለማናደራ ትተሽው ሄሽ አለውልሽ ብለሽ የነበር እኮ ቆይናና ልጅሽን ለማናደራ ትተሽው ሄሽ እኔ እንደሆንኩኝ አርጅቻለሁኝ እያለችም በጣም ከሚባለው በላይ ወይዘሮ ዛሃራ ደግሞ በቃ ተውነውታል እላችኋለሁ። በጣም ከሚባለው በላይ ነው የተወኑትም የተገበሩትም ማለት ነው። እናም እንግዲህ እንደዛ እያሉ ያው አምናንንም ያው ሁለት አክስት እንግዲህ ከወዳና ከወዲህ የአባት እህትና የእናት እህት ተነሳ እያሉት ነበር። ልቀቁኝ ተዊ በቃ እያለም ሲያለቅስ እንግዲህ ስቅ ብሎ እናም በቃ ከሚባለው በላይ አሁን ላይ ደግሞ ያው የሲፈን ማለት የወይዘሮ ሰማሃል እና እህት መታለች። እና እሷም እንግዲህ ያው ስለ ጉዳዩ ስለምታቅ ብዙዎች እንግዲህ ሲፈንን አይወዷትም፣ ይችን ሜርሲን አይወዷትም። ሜርሲ እንግዲህን ያው አላደለ እሷም ጠላት ስለሆነች እንግዲህን አይወዷትም። እና አምናንን ሄዳ ነበርና ልጅ በቃ ተረጋጋ፣ አንተ እኮ እንደዚህ መሆን እህታችንን አትመልስም፣ እናትን አትመልስም፣ ስለዚህ ጠንካራ መሆን አለብክ ምናምን ስትለው ነበረ። እና እንዴት ሆኜ ነው እንዴት ነው የምጠነክረው እያለ ነበርና ሌላው እንግዲህ ስለ እጁ ይነግራታል ማለት ነው። ስለ እጁ እንግዲህ እንደዚህ ተልኮልኝ ነበረ ዛሬ ደግሞ እናቴን ቀሞኝ እያለ ሲነግራት ማለት ነው። ማን የላከው ሲል አላቅም አላምናንም እና አላቅም ሲል እንግዲህ ሜርሲ ግን መቼ ነው የመጣችው? ሜርሲ መቼ ጀምራን የመጣችው? ለለቅሶ ነው እንዲመጣችው ሲል አይ ቆይታለች ከመጣች እና ታዲያ በዚህ ጉዳይ ላይ ምን አለች እህቴ ስትልም ደስተኛ ነበር ሲልም እንግዲህን ይነግራታል። እና ስለ እንደዚህ አይነቱ ጉዳይ ዞሮ ሁሉንም ነገር አጣራለሁኝ እደርስበታለሁኝ፣ አንተ ጠንከር በል በቃ እያለችም ትነግረዋለች ማለት ነው። እና እንግዲህን ብሌንም ሄዳ ያው ልታጽናናው ሞክራ ነበረ። አያገባሽም ብሎም ከክፍሉ አባሯታል። ሌላው ጄሪ ማርገዝ የለባትም በፍጹም ማለት ነው። ምክንያቱም የአምናንን እናት እሷ ስለሆነች የመረዘችው ከሜርሲ ጋር ሆነው እውነቱን መውጣት አለበት እንጂ እንዴት ልታረግዝ ትችላለች? እኔ ማርገዝ የለባትም ነው ምለው። እና ውዶቼ እናንተ ምን ትላላችሁ? አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።